ስቆ ማሳቅ የሚችል ስጦታ ይጠይቃል አይደል? እንደኔ አይነቱ ብዙ መማር አለብኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ፓስተር ታንኪዩ። በጣም ጥሩ ኢንትሮዳክሽን ነው። ቅዱሳን እንደምን አመሻችሁ። ወደ ዛሬው ቃል ከመሄዳችን በፊት ጌታ ጊዜውን እንዲባርክልን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ጌታ ሆይ ባንተ እንደሰታለን፣ ባንተ እንፈካለን፣ ባንተ እንስቃለን። ጌታ አንተ አለህንና ባንተ ታምነን ሁሉን ስላደረክልን ብዙ ምንም የሚያስጨንቀን ነገር ስለሌለ ጭንቀታችንን አንተ ስለወሰድክ ጌታ እናመሰግናለን። በዚህ ምሽት ጌታ እድል ሰጠኝ፣ እዚህ ቆሜያለሁ። እርዳኝ ጌታ፣ አንተ እንዳልከኝ መናገር እንድችል እህቶቼ፣ ወንድሞቼ፣ ቅዱሳን ብሩካን አንተ በደምህ የዋጃሃቸው ጌታ ደግሞ ይህንን ያንተን ቅዱስ ቃል እንዲሰሙ ጌታ ሆይ ለነሱም ጌታ ሆይ ጊዜውን ባርክላቸው፣ ልባቸውን ክፈትላቸው። ይህን ሁሉ ስለምታደርግ እናመሰግናለን በጌታ በኢየሱስ ስም። ስለ ወንጌል the power of the gospel በሚል ርዕስ በተከታታይ ሲሰጡ የነበሩ ትምህርቶች አሉ። የዛ ተከታታይ ነው ይሄኛው እና የዛሬው የኔ መልእክት በአንድ ምዕራፍ ላይ ያተኮረ ነው። እሱም ሮሜ 1 ከ16 እና 17 እሱም እንዲህ ይላል። በጌታ ስም አነባዋለሁ። በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። 17 በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው የጥቅሱ መጨረሻ። እንደዚህም ይሁን እንጂ በቁጥር 16 ላይ በወንጌል አላፍርም የሚለውን ላይ ፎከስ አደርጋለሁ። ቃሉ ገብቶናል ወይ? ምን ይላል? በወንጌል አላፍርም። ለምን ነው አላፍረው? እሱን ነው ዛሬ ዲስከስ የምናደርገው። የክርስቶስ ወንጌል ለሰዎች ድነት የሚሆን ብቸኛ የእግዚአብሔር ኃይል ስለሆነ ነው። ድነት በሌላ በማንም ስለሌለ፣ በምንም ስለሌለ፣ በምንም ሁኔታ ስለማይወጣ፣ ስለዚህ ይህንን ድነት የማገኝበትን የእግዚአብሔር ኃይል የሆነውን ወንጌል አላፍርበትም የምንለው ለዚህ ነው። በወንጌል አላፍርም ማለት ይህንን ያመንኩትን ወንጌል በአደባባይ በድፍረት እናገራለሁ፣ አውጃለሁ ማለት ነው። እናገረዋለሁ። ለምን? የማላፍርበት ነው፣ እምኮራበት ነው። ያ መልእክቱን ለማድረስ ዋጋ ከፍላለሁ ማለት ነው። እሄዳለሁ ማለት ነው። ሳላመነታ ሳላቅማማ እሟገትለታለሁ ማለት ነው። ያለ ፍርሃት እናገራለሁ ማለት ነው። በወንጌል አላፍርም ማለት ይህን ሲል ጳውሎስ በምን ሁኔታ ውስጥ ሆኖ ነው እንደዚህ የሚለውን ትንሽ መናገር እፈልጋለሁ። በሮም በዛን ሰዓት እንደዚሁ እኛ አሁን እንዳለንበት ጊዜ ሴኩላር የሆነ መንግስት የነበረበት ጊዜ ነው። ሴኩላር መንግስት ማለት ዓለማዊ መንግስት፣ የእግዚአብሔር ነገር የማይሆንለት፣ ብዙ አምላኮች ያሏቸው፣ የራሳቸው ሰው አምላክ የሆነበት
ሁኔታ ውስጥ ነው። በዚህ ላይ ሆኖ ቤተ ክርስቲያን በአይሁድና በአሕዛብ በቅርብ ከነሱ ጋር በተቀላቀሉ ሰዎች ተይዛ እየተናወጠች ያለች፣ ያለ መግባባት በመካከላቸው ያለበት ጊዜ፣ ያውም በመገረዝና ባለመገረዝ ተጨማሪ በክርስቶስ ላይ የሚጨመሩ ነገሮችን በማንሳት የሚሟገቱበት እርስ በርስ ክርስቲያኖች ራሳቸው ይህንን አውድ በመመልከት ጳውሎስ ይህንን መልእክት ጻፈላቸው። ሲጽፍላቸው ክርስቶስ፣ የክርስቶስ መንገድ፣ ወንጌል ድነት የሚገኘው በእምነት ነው፣ እንዲያው በጸጋ የሚገኝ መሆኑን አስረግጦ ጻፈላቸው። ስለዚህ በዛን ጊዜ የነበረው አውድ ኤግዛክትሊ አሁን እኛ ያለንበት በእኛው ጊዜ ሴኩላር ገቨርንመንት ክርስቲያኖችን የሚጻረሩ የሚቃወሙ ኃይሎች በበዙበት ሲቹዌሽን ውስጥ ጳውሎስ ወጥቶ ተናገረ። ይሄ ብቻ አይደለም። ብዙ ቦታ ኮሜንተሪዎችን ነው ያየሁት እንጂ በወንጌል ውስጥ አልተጻፈም። ግን የገዛ ጓደኞቹ ሁሉ አንተ እንደኛ ተምረህ እንደዛ እውቅ የሆንክ ሰው እንዴት ነው ከዚህ ወጥተህ ይህን ሞኛ ሞኝ ነገር የምትናገረው? ዋይ ዱ ዩ ሃቭ ቱ ዱ ዛት ብለው የሚከራከሩት፣ በብዙ ቦታ ደግሞ ፈሪሳውያን ራሳቸው፣ እሱ ራሱ ፈሪሳዊ ነበረ። ያው እሱ ማንነቱን ገልጿል፣ እናውቃለን። ወደዛ ከሄድኩ ጊዜ አይበቃኝም። እና በዛ ውስጥ ያንን ሁሉ ተምረህ ያንን ሁሉ አውቀህ እንደዚህ የተከበርክ ሰው ያን ሁሉ ትተህ ለምንድን ነው እዚህ እንትን የምትለው የሚሉበት ጊዜ ያለ ይመስለኛል። ያ ሁሉ ድምፅ እየተጋባበት ባለበት ጊዜ በአደባባይ ወጥቶ እኔ ያመንኩትን አውቀዋለሁኝ፣ በወንጌል አላፍርም ለማለት ደፈረ። ግን ድፍረቱ የሱ ብቻ አይደለም። ድፍረቱ የቃሉ ኃይል፣ የእግዚአብሔር ኃይል፣ ወንጌል ራሱ እሱንም ደፋር አደረገው እና ይህንን በማድረግ ወጥቶ መናገር ቻለ። መናገር ቻለ ብቻም ሳይሆን ጻፈላቸው ማለት ነው። ስለዚህ እሱ እንደሱ ቢሉም በአቴንስ ሳቁበት፣ በቆሮንቶስ፣ በኤፌሶን፣ በኢየሩሳሌም ተሳለቁበት፣ በፊልጵስዩስ ደበደቡት፣ አሰሩት፣ በተሰሎንቄ ከተሰሎንቄ ተባረረ፣ በገላትያ ተወገረ። ይህን ሁሉ ሲያደርግ አልተበገረም በፍጹም። በእምነቱ አንድም ጊዜ አላፈረም። በማንም ሰው ፊት ቆሞ ከመናገር ወደ ኋላ አላለም። ማን? የእግዚአብሔር ኃይል። በእምነቱ የማያፍር ሰው ምን አይነት ሰው ነው? የሚያፍር ማለት ነው። የሚያፍር ሰው ምን አይነት ሰው ነው? የሚያሳፍር ነገር የያዘ ነው። የሚያሳፍር ነገር የያዘ ያለው ከእግዚአብሔር ይልቅ ሰውን የሚፈራ። ታስታውሳላችሁ ሳኦል ያደረገውን? ሰዎች እየጠበቁኝ እኮ ነው፣ ጠብቄ አልመጣህም አንተ፣ ስለዚህ እኔ ሃቭ ቱ ዱ ኢት ያለበት ይሉኝታ የሚያጠቃው የራሱ ስም፣ የራሱ ክብር፣ የራሱ ምቾት የሚያሳስበው ይሄ አይነቱ ሰው ወጥቶ በድፍረት መናገር አይችልም። ምክንያቱም የሚጎልበት ነገር ይኖራል፣ የሚያጣው ነገር ይኖራል። ጳውሎስ ግን
ያንን ሁሉ ክብር፣ ያንን ሁሉ ጥቅም፣ ያንን ሁሉ ትምህርት፣ እውቀት ብትሉ ዘሩንም ጭምር ትቼዋለሁኝ ለጌታ ስል ብሎ ያለበት ያ አይነቱ አስተሳሰብ በወንጌል አላፍርም ያስብላል። እንደዛ ካልሆነ ብዙ ነገሮችን ይዞ ልብ በሙሉነት በጌታ አላፍርም ለማለት አይቻልም። ስለዚህ ወገኖቼ ያመነ ሰው ያመነውን ጠንቅቆ የሚያውቅ ጳውሎስ ጌታ ኢየሱስን በመስበክ በማንኛውም ጊዜ፣ በማንኛውም ሁኔታ፣ በማንኛውም ቦታ የማይፈራ ሰው ነበረ። ስለዚህ በወንጌል አላፍርም ቢል ይገባዋል። አላፈረም ደግሞ መከራ፣ ችግር፣ እስራት፣ ግርፋት፣ ውግራት አላስቀረውም፣ አልመለሰውም። የወንጌሉ ኃይል ሰዎችን ወደ ድነት እንደሚያመጣ ያውቃል። ስለዚህ ይሄዳል፣ ይመሰክራል፣ ሰዎች ይድናሉ። እሱ አምኗል። በመጀመሪያ ደረጃ በቃሉ ክብደት፣ በቃሉ ኃይል አምኗል። ስለዚህ ያንን ያመነውን ቅድም ፓስተር ሳቅን ያስተላልፋል። ያ እምነት በሱ በቃሉ ውስጥ ወደ ሰዎች ይገባል። ያ ሰዎችን ይለውጣል። ያ ሰዎችን እንደሚለውጥ ራሱ በራሱ አይቷል። ማን እንደነበረ እናውቃለን። ኋላ ማን እንደሆነ እንደምናውቀው ነው። የክርስቶስ ወንጌል ሰዎችን ካሉበት የጨለማ ዓለም ወደ ብርሃን የማምጣት ኃይል አለው። ትራንስፎርም የማድረግ ኃይል አለው። ጥገና አይደለም። የጠባይ ማሻሻያ አይደለም። ቀዶ ጥገና አይደለም። ራሱኑ መቀየር ማለት ነው። ይቀይራል እንጂ አይጠግንም፣ አይበይድም። የእግዚአብሔር ቃል እንደዛ ነው። ስለዚህ እግዚአብሔር ሰዎችን ወደ ራሱ ሲጠራ፣ ልጆቹ ሲያደርግ ብቸኛው መለኮታዊ የመለወጫ መንገዱ ወንጌል ነው። ስለዚህ የያዝነው ወንጌልን አቅልለን አንየው። ኃይለኛ ኃይል ነው ያለው። ኃይለኛ ኃይል አይባልም። አይዶንት ኖ እንዴት ነው የሚባል። በጣም ትልቅ ኃይል፣ የታመቀ ኃይል ያለበት መጽሐፍ ነው መጽሐፋችን ቅዱሳችን። ይሄ የእግዚአብሔር ቃል ይላል እዚህ ላይ አንደኛ ቆሮንቶስ ምዕራፍ 18 ላይ የመስቀሉ ኃይል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ቅድም ካልኩት ጋር የእግዚአብሔር ኃይል ቃሉ የእግዚአብሔር ኃይል ነው። የእግዚአብሔር ቃል ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስን እና መንፈስን ጅማትና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብን ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም ይላል። ቁጥር 12 እና 13 ነው። ስለዚህ በእንደዚህ አይነት የእግዚአብሔር ኃይል መገለጫ የሆኑ ብዙ ሐሳቦች በመጽሐፍ ቅዱሳችን ውስጥ በሙሉ አሉ። እሱን ለመዘርዘር የለም። ስለዚህ ወንጌል የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ኃይል አለው። ቃሉ ኃይል ይሸከማል። ኃይል ተሸካሚ ነው ቃሉ። የዛ ኃይል ላይ ቃሉ ላይ ልንጨምር አንችልም፣ ልንቀንስ አንችልም። ምክንያቱም ጮክ አድርገን ስለተናገርን ኃይሉ ይጨመራል፣ ከፍ ይላል። ቮሊዩሙን ከፍ እናደርጋለን ማለት አይደለም። ያው ነው ኃይሉ። ቀስ ብሎም ቢነገር ያው ነው ኃይሉ። የእግዚአብሔር ኃይል
ስለዚህ ኦኬ ከመጀመሪያ እስከ መጨረሻ በእምነት ሰው በእምነት ይኖራል። ያውም ከመጀመሪያ እስከ መጨረሻ ጀምሮ እያረፉ ወጣ ገባ እያሉ የሚኖርበትም አይደለም ወንጌል። ወንጌል ከመጀመሪያው እስከ መጨረሻው በምድር ሆኖ በሰማያዊው ጥበብ መኖር ማለት ነው። ይህንን የእግዚአብሔር ኃይል የተለማመደው ጳውሎስ በወንጌል አላፍርም ሲል የወንጌሉ ቃል ታሪክ ሰሪ፣ ታሪክ ቀያሪ፣ ሕይወት ቀያሪ፣ ዓላማ ቀያሪ፣ አድራሻ ቀያሪ መሆኑን ስለሚያውቅ ነው ከነበረበት ሃይማኖተኝነት ወጥቶ ወደ ጌታ የመጣው። እንዴት እንደተቀየረ እሱ ዝርዝር ውስጥ አንገባም፣ እናውቀዋለን። የሚገርመው ግን እሱ ከሃይማኖት ነው የመጣው። ግን ሌሎች በሃይማኖት ሳይሆኑ እግዚአብሔርን ጭራሽ አይናቸውን ጨፍነው አልታየንም አናይም የሚሉ ሰዎች ሁሉ ተቀይረዋል፣ ወደ ጌታ መጥተዋል። ይህንን የሚያደርግ እግዚአብሔር ብቻ ነው። ሰው መቀየር አይችልም ራሱን ይላል። ክሬግ ስትሬጅ የሚባል የመጽሐፍ ቅዱስ አስተማሪ if your faith hasn't changed you then it hasn't saved you የሚል ስቴትመንት ተናግሯል። እምነትህ ካልቀየረ አላደህንም ማለት ነው። ስለዚህ ያ የእግዚአብሔር ኃይል በእርግጥ አምነነው ከሆነ ይቀይረናል። እንዳጋጠም በሆነ ምክንያት ግን ተቀይረን ራሳችንን ካላገኘን የት ነው መሄድ ያለብን? እምነቱ ጋር ተመልሰን ቼክ ማድረግ አለብን ማለት ነው። ስለዚህ ይሄ ለእኛ ምንድን ነው ያለው አፕሊኬሽናሊ? በወንጌል አናፍርም የምንል ሰዎች ነን። እንደዛ ለማለት ኮንዲሽኑ አለ። የስ ቅድም እንደጠቀስኩት ነው ኮንዲሽኑ። አውዱ የኛ አውድ እና ጳውሎስ የነበረበት አውድ ተመሳሳይ ነው። ያኛው በወቅቱ ነው፣ አያሁኑ የዘመነ ነው። ጠላቱ እዚህ ያለው አሁን የረቀቀ ነው፣ እዛ የዋህም ሊሆን ይችላል። በወቅቱ ላሉ ሰዎች የዋህ አይደል። ዛሬ ሆነን ወደዛ ስንመለከት የዋህ ሰይጣን ነው ልንል እንችላለን። ግን የኛ የዘመኑ ደግሞ በስልጣኔው በሁሉ ነገር የረቀቀ ነው። ነገር ግን ይገርማቸዋል፣ ይህ ሁሉ ከእግዚአብሔር ኃይል አይበልጥም። በዚህ ዘመን ላለነው ወንጌሉ ያለው ፋይዳ በጣም ብዙ ነው። ዛሬም ያለው ወንጌል ያኔ የነበረ ወንጌል ነው፣ የክርስቶስ ወንጌል ነው። ኃይሉ አልቀነሰም፣ ዘላለም የሚኖር ነው። እንደ ቀድሞ ተቃዋሚዎች አሉ፣ ተሳዳቢዎች አሉ፣ አንጓጣጮች አሉ። የስ ግን በእነሱ ሁሉ ተስፋ አንቆርጥም። ምክንያቱም እንደነሱ የነበሩ ሰዎችም ወደ ጌታ መጥተዋል። መምጣትም አይደለም ኋለኞች ፊተኞችን ይቀድማሉ እንደተባለው መጥተው እንደውም ፊት ለፊት ቁጭ ያሉም አሉ፣ ፓስተሮች የሆኑ አሉ። አይ ቴል ዩ እኔ አይ ዋዝ ሾክድ። ሲኤስ ሉዊስ ኤቲስት ነበረ ሲሉ ዋው ያ እሱ ሰው በጣም ትልቅ የእግዚአብሔር ሰው ነው። እና በጣም ብዙ ክርስቲያኖች ዛሬ ድሮ ተስፋ የተጣለባቸው በሰው አይን፣ እግዚአብሔር ግን ተስፋ የጣለባቸው ጳውሎስ ራሱ በሰው አይን ይሄ እንዴት ይሆናል የተባለ ሰው መጥቶ ፊት ለፊት ሆኖ ወንጌልን የጌታን ወንጌል ይዞ ለኛም እንዲተርፈን አደረገ። ይሄ ሁሉ መጽሐፍ ተጽፎ ይሄው ያለነው በሱ ነው። ይህን የክርስቶስ ወንጌል ይዘን
ወደ ሰዎች ስንሄድ የኛ ስራ ምንድን ነው? የኛ ስራ በጣም ቀላል፣ እግዚአብሔር ለኛ አቅሎልናል። በጣም ነው ያቀለልን ወገኖቼ። በእውነት እኛ ሰዎችን የምናሳምን ቢሆን ኖሮ እንዴት ፍዳ ነበረ ሰውን ማሳመን፣ ያውም አበሻ ኖ። እግዚአብሔር እሱን ለእኔ ተውልኝ አለ። ያለው ምንድን ነው? ሂዱና ቃሉን ብቻ ተናገሩ፣ ከዛ በኋላ ያለው የእኔ ጉዳይ ነው ስላለ የእኛ ስራ መልእክቱን ማድረስ ነው። መልእክተኞች እኮ ነው። መልእክተኞች ሄደው ፖስታውን አይከፍቱትም፣ ምን አይሉም፣ እባክህ እንደዚህ ሄዶ አይደራደሩም። ሲምፕሊ ፖስታውን ይሰጣሉ። ይሄ ከጌታ የመጣ መሴጅ ነው ተቀበል ማለት ነው። ስለዚህ የጌታን ስራ እኛ አንሰራም። የጌታ ስራ ማዳኑ የሱ፣ ማሳደጉ የሱ፣ መጠበቁ የሱ፣ ማዘጋጀቱም የሱ። የምናገኘውን ሰው ልቡን የሚያዘጋጅ እግዚአብሔር ነው። እኛ ምንም ስላደረግን ሰዎችን መቀየር አንችልም። እግዚአብሔር ግን ልባቸውን ያዘጋጃል፣ በመንገዳችን ያመጣቸዋል። እኛ ተነስታችሁ ውጡ፣ ወዴት እንደምንሄድ እንኳን አናቅም በሚል መልኩ እንትናችንን አንግበን ትራክታችንን ይዘን ወጥተን መሄድ ብቻ ነው። እግዚአብሔር በመንገዳችን ያመጣል። ሰዎችን መዳን ያለባቸውን መዳን እሱ ያሰባቸውን የጠራቸውን ራሱ ያዘጋጃቸዋል፣ ይወስዳቸዋል። ሂዱ እዚህ ቦታ ሄደሽ ለምን አንድ ነገር ገዝተሽ አትመጪም ተብላ ከቤት ትወጣለች። መንገድ ላይ ያገኛታል፣ አይታወቅም። እንደሱ እንደማለት ነው። የእግዚአብሔር መንፈስ ስራውን ስለሚሰራ እንደውም ለዚህም አትጨነቁ ያለው እኮ ለዚህ ነው። በማቴዎስ 10:20 ላይ እንዲህ ይላል፣ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁም። ለምታገኙት ሰው የምትናገሩት እናንተ አይደላችሁም። መንፈስ በውስጣችሁ ያለ መንፈስ እሱ የምትናገሩትን ይሰጣችኋል ስላለ እኔ እኮ ምን እንደምል አላቅም አንልም። እኔ እኮ እንዴት እንደሚመሰከር አላቅም አንልም። ምንድን ነው? በወንጌል ግን አላፍርም። በወንጌል አላፍርም። እሄዳለሁኝ፣ ጌታ የምናገሩን ይሰጠኛል። ለእያንዳንዱ ሰው ደግሞ የራሱ የሆነ ሲቹዌሽን ይኖራል። አይተናል። ባለፈው ጊዜ ስንወጣም ያጋጠመን የተለያዩ ሰዎች ነው። ጥያቄው የምንጠይቀው የምንለውን የምናገኘው ከሰዎቹ ነው። ሰዎቹን ስናነጋግር ከዛ ውስጥ ድሮ እናደርግና ጥያቄውን ወደ እግዚአብሔር እንመልሰዋለን። ስለዚህ እሱን ለማለት ነው። ቃሉን ሲሰሙ ሰዎች ኃጢአተኝነታቸው ይሰማቸዋል፣ በደላቸው ይሰማቸዋል፣ ኃጢአተኝነታቸው ይታወቃቸዋል፣ በደለኝነታቸው ይሰማቸዋል፣ ፍርድ እንደሚጠብቃቸው ይገባቸዋል። የጌታ መስቀል ስራ እንዲያው በነፃው መዳናቸው ይሄ ትኩስና አዲስ ዜና ይደርሳቸዋል፣ ይሰማሉ፣ በሱ ይድናሉ። እኛ አናድንም፣ ሰው አድንም፣ ቃሉ ነው የሚያድናቸው። ወንጌል በጨለማ ላለ ብርሃን፣ ለኃጢአት ፍቱን መድኃኒት ስለሆነ ኃጢአተኞች ፊት ምንም የሚያሳፍረን ነገር የለም። ቃሉን ሰምቶ ያመኑ ይድናሉ ይላል። አንደኛ ተሰሎንቄ 13 ላይ ቃሉን እንደ እግዚአብሔር ቃል እንደ እግዚአብሔር ኃይል የወሰዱ ይድናሉ። የምንነግራቸው ሰዎች ሁሉ የማይድኑት ለምንድን ነው? ቃሉን እንደ እግዚአብሔር ቃል ሳይወስዱ ይቀሩና እንደ ሰው እንደዚህ ተናገረች ይላሉ፣ ያመልጣቸዋል እድል። ስለዚህ እድሉ እንዳያመልጣቸው እየጸለይን መውጣት እንችላለን ማለት ነው። ወንጌል አመፀኞችን ከሃዲያችን ሁሉ ይቀይራል ብያለሁኝ። ወደዛ አልሄድም። አንድ የግል ልምምድ መናገር እፈልጋለሁኝ።
እድገት በህብረት የሚባል ፕሮግራም ድሮ እንደነበረ የምታውቁ እጃችሁን አውጡ ብል ማሳፈር ይሆናል። ምንም አይደለም። ባታውቁም የምታውቁ ጥቂት ሰዎች እንዳላችሁ ደግሞ አውቃለሁኝ። እና አንድ እኔ በነበርኩበት ከተማ ጴንጤዎች በደል ደርሶብናል ብለው ሰላማዊ ሰልፍ አደረጉ፣ ወጡ እና ከተማው ውስጥ እየዞሩ እንትን ሲሉ ስለነበር እኔ ደግሞ ከዩኒቨርሲቲ የመጣው በወቅቱ የኮሚኒስት ፍልስፍና የገባኝ ዘማች መሆኔን ስለተረዱ እኔ ሄጄ እንዳነጋግራቸው ተላኩኝ። እኔም ቅኝ ገዢዎች ወደዚህ ወደ ደሃ ሀገሮች የገቡት የወንጌልን መልእክተኞች ተከትለው ሚሽነሪዎችን ተከትለው እንደሆነ ስለማቅ ይሄ ነው በዚህ አይነት ሁኔታ የመጣ ነው ይሄ የምትሉት እምነት እና ተሳስታችኋል፣ ይልቅ ተዉትና ወደ ስራችሁ ተመለሱ፣ ጊዜ አትፍጁ ምናምን የሚል ንግግር ተናገርኩኝ። የገረመኝ ግን ፍጥጥ ብሎ ያውኛል። የሚመልስ የለም፣ ገብቶናል የለም፣ አልገባንም የለም፣ ምንም ነገር የለም። ዝም ብሎ አዩኝ። እነኚህ ዘይዶን ፒያተሽ እና ጨረስኩኝና እኔ ሄድኩኝ። ግን እኔ አልገባኝም እንጂ አለማወቄን እነሱ አውቀዋል። ይሄ አውቅም ምንም አይደለም ብለው ዝም አሉኝ። እኔም አለማወቄን የተረዳሁት ኋላ ቆይቼ ነው። ያውም ጌታን ስቀበል ለካ ሚሽነሪዎች የሚባሉት እነኚህ ናቸው፣ እንደዚህ ለዚህ ጉዳይ ነው የመጡት እንጂ ኢትስ ኖት አባውት ኮሎኒያሊዝም እና የሚል ሀሳብ መጣብኝና በጣም በሱ ኦኬ ጌታ ሆይ ተሳስቻለሁ፣ እኔ አላቅም፣ ሶሪ አልገባኝም ብዬ ንስሐ ገባሁኝ። እና በዛ ሳለሁ ከ28 ዓመት በኋላ ቤተ ክርስቲያን ጠራችኝና ሚሽን ቲም ጋር ትሄዳለህ ራስህ አሉኝ። ወዴት ነው የሚሄደው? ደግሞ እዛው የሰበኩበት ከተማ ያንን የተናገርኩበት ከተማ ትሄዳለህ ሲሉኝ ዋው! አሁን የቱ ነው ትዝ ያለኝ? ያቺ ያኔ የዛች መድረክ ላይ ወጥቼ ሚሽነሪዎች እንደዚህ ናቸው ብዬ የተናገርኩበት ከተማ ራሴ እንደገና ሄጄ እዛ ልናገር ነው ውስጥ ምንድን ነው ብዬ ጌታ ሆይ በእውነት እና እንትን አልኩኝ። እና እኔው ነኝ ወይስ ያኔ በእውነት እኔ መለወጤም ራሴ አሁን ነው ያኔ ነው የገባኝ። ይሄንን ስል ለካ ተለውጭ ያለሁኝ፣ ለካ ጌታ ረድቶኛል፣ ለካ እውነቱን ገልጦልኛል ብዬ ጌታን አመሰገንኩኝ። እና ለካ ብቻዬንም እንዳልሆንኩ ደግሞ ወደ ለካ መጽሐፍ ቅዱስ ብዙ ታሪኮች አሉት። ተስፋ የማይጣልባ ማን ይሄ ይድናል፣ ድሃው ይድናል፣ ሀብታሙ ወይ ደግሞ ይሄ የተማረ ያልተማረ የሚባል ነገር በእግዚአብሔር ቤት ክራይቴሪያ አይደለም። እግዚአብሔር ሁሉንም ያድናል። ለሁሉም በሩ ክፍት ነው። ስለዚህ እኔም ከነሱ ተቆጥሬ እዛ ገባሁና ጌታ ይኸው በቤቱ አገልጋይ አደረገኝ። እና ይሄ ምን ይባላል? ተመስገን እንጂ እውነቴን ነው የምለው። ስለዚህ ተስፋ አትቁረጡ በሰዎች ላይ። በጣም ኃይለኛ ተቃዋሚ ስለሆነ ኖ ግድ የለም ተቃዋሚ ነው፣ ግን ጌታ ከጌታ አይበልጥም፣ ያመጣቸዋል። ስለዚህ ለነሱም እንሰብካለን። ይሳደባሉ፣ ሰየው እንሰብክላቸዋለን፣ እንናገራቸዋለን። ስለዚህ ምንም በዚህ ላይ እንትን አንበል። ለማጠቃለል ያህል ስለዚህ እኔ ዛሬ
በነገራችን ላይ በወንጌል አላፍርም። ደግሜ ላለሁኝ በወንጌል አላፍርም። ለምን? የወንጌልን ኃይል አይቻለሁኝ። የወንጌል ኃይል አለው። ቃሉ ቅድም እንዳነበብነው ነው። ስለዚህ ለማጠቃለል ያህል ወንጌላችን የእግዚአብሔር ቃል ነው፣ የሰው ቃል አይደለም። ኃይል አለው፣ በጣም ኃይል አለው። ያም ኃይል የእግዚአብሔር ኃይል ነው፣ የማይቻለውን የሚያስችል መለኮታዊ ኃይል የእግዚአብሔር ኃይል ነው። ስለዚህ አይታፈርበትም። ሁለተኛ ድነት በክርስቶስ ወንጌል ብቻ ነው። ሌላ ምንም መንገድ የለም። እሱ ሰውን ቀያሪ ነው፣ ሕይወትን ቀያሪ ነው። ቅድም እንዳልኩት የህመም ማስታገሻ አይደለም። ሰዎችን እንዲሁ ያልሆነ ተስፋ ሰጥቶ ወደ ቤት የሚሸኝ አይደለም። ፔንኪለር አይደለም። ፍቱን የድነት መድኃኒት፣ የዓለም መድኃኒት። ስለዚህ በድፍረት ወደ ጠፉት እንሄድ። በወንጌል አናፍርም። ሰው ራሱን መቀየር አይችልም። በምንም መልኩ ሰው ራሱን መቀየር አይችልም። እግዚአብሔር ግን ይቀይራል። አማርኛው ተናጋሪ ኦሮምኛ መናገር ሊጀምር ይችላል። ተቀየረ ማለት አይደለም። ልብስ መቀየር ይችላል። ተቀየረ ማለት አይደለም። ቤተ ክርስቲያን ሊመጣ ይችላል። ተቀየረ ማለት አይደለም። ውጪ ሆኖ ተሳዳቢ ሊሆን ይችላል። አለቀለት ማለት አይደለም። እግዚአብሔር ለሁሉም በራሱ ጊዜ ይመልሳል፣ ያስተካክላል፣ ያመጣል ወደ ቤቱ። ስለዚህ የክርስቶስ ወንጌል ብቻ ነው የሚቀየር። ይህንን እያሰብን ጳውሎስ እንዳለው እንዳደረገው በእውነት አናፍርበትም። ተሰሎንቄ ከተማ ውስጥ ኤርፖርት ሲገባ በጣም ደስ የሚለው ታዩታላችሁ። አንድ ቀን ስትገቡ ልክ ኤርፖርቱ ላይ የጳውሎስ ፎቶግራፍ ነው ያለው። የእሱ ነው አሉን ብቻ ኤኒዌይ እሱን ይመስላል። ዱላውን ተሸክሞ ልክ በቃ ይቺ ነጠላ በጫማው እንትን የሆነች ነው ልክ እንዲህ ይላል። እና ተሰሎንቄ መግባታችሁን የምታዩት በሱ ነው። እና ልክ እዛ ስትገቡ ያ እግሩ የተሰነጣጠቀ ይሄ በቃ እሾህ የወጋው ሰውነቱ በየቦታው ከምኑ ጋር ሲታገል ሲሄድ በእግሩ ምናምን እና በእውነት ይመስጣችኋል። ያ ሁሉ ዋጋ የከፈለበት ስለማያፍርበት ነው። ስለማያፍርበት ነው። እህቶቼ በጣም አትፈሩበት። ምንም የሚያሳፍር ነገር የለም። ሰዎች ወንጌል ይኸው መጣላችሁ ብላችሁ ንገሯቸው። ከተቀበሉ ተቀበሉ፣ እሰየው። ካልተቀበሉ አንድ ቀን ይቀበላሉ። ካልሆነም ደግሞ እግዚአብሔር እናንተ አትሊስት የእኛን ድርሻ ፈጽመናል። ሌሎች ደግሞ ይቀበሏቸዋል። ዊዝ ዚስ አንደርስታንዲንግ ጌታ እናመሰግነዋለን ለዚህ ብቁ ስላደረገን ስላዘጋጀን፣ እኛም ሰው ሆነን ሰዎችን ለማዳን እንድንችል ሊጠቀምብን ፈቃደኛ ስላደረገ ስለሆነና ስላሰማራን ጌታ የተመሰገነ ይሁን። ታንክ ዩ ሶ ማች።